አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የፕሮፓጋንዳ ዘመቻውና በተለያዩ ስፍራዎች የሚፈጸሙ ጥቃቶች ጎን ለጎን ቀጥሏል። ጄኔራሉና የብልጽግናው ሹም ክልሉን ወደ ሰላም አምጥተናል፣ ለምርጫም እየተዘጋጀን ነው ይላሉ። የፋኖ ኃይሎች ደግሞ ታጣቂዎቻቸውን ማስመረቃቸውን እንደዚሁም የከተማ ጭምር ጥቃት ማድረሳቸውን ገልጸዋል። ዝርዝሩ ተዘጋጅቷል። በድንበር ላይ ተከታታይ የድሮን ድብደባ መፈጸሙ ተነገረም። በዚህ ጥቃት ከኢትዮጵያ ተነስቶ ሲንቀሳቀስ የነበረ ከፍተኛ ቁጥር ያለው ጦር መሳሪያ መውደሙም ታውቋል። ይህ የአየር ጥቃት አሶሳ የሚመላለሱት አመራር ሰራዊት ላይ ሲሆን ከፍተኛ የተባለ ሰብአዊ ጉዳት ማስከተሉም ተሰምቷል። ከምንጮች የተገኘው መረጃ ወደ እናንተ ይደርሳል። አብይ አህመድ ወደ ጅቡቲ በርካታ ባለስልጣናትን አስከትለው ተጉዟል። የደህንነት ጉዳይ ነው ዋነኛ ትኩረታችን፣ ጎረቤቶቻችንም ይጠቀማሉ ሲሉም ተሰምተዋል። በወራት ልዩነት ወደ ጅቡቲ ያደረጉት ጉዞም እያነጋገረ ይገኛል። እንቃኘዋለን። እነ ኮሎኔል ደመቀ ዘውዱ የእርዳታ ድርጅቶችን አግደናል አሉ። ይህንን ያደረግነው ወልቃይት ቀጠናን ምዕራብ ትግራይ እያሉ ስለሚጠሩ ነው ሲሉም አሳውቀዋል። ሌላኛው መረጃችን ነው። የኢራን ህዝባዊ አመጽና እየተሰጡ ያሉ ምላሾች አሁንም መነጋገሪያ ሆነው ቀጥሏል። እስራኤል አሜሪካ ኢራን ላይ ወታደራዊ እርምጃን ትወስዳለች በሚልበት ተጠንቀቅ ላይ መሆኗ ተሰምቷል። ኢራን ደግሞ አሜሪካ ጥቃት ከሰነዘረች የአሜሪካ ወታደሮችና እስራኤል ኢላማ እንደሚሆኑ አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የፕሮፓጋንዳ ዘመቻውና በተለያዩ ስፍራዎች የሚፈጸሙ ጥቃቶች ጎን ለጎን ቀጥለዋል። ጄኔራሉና የብልጽግናው ሹም ክልሉን ወደ ሰላም አምጥተናል፣ ለምርጫም እየተዘጋጀን ነው ይላሉ። የፋኖ ኃይሎች ደግሞ ታጣቂዎቻቸውን ማስመረቃቸውን እንደዚሁም የከተማ ጥቃት ማድረሳቸውን ገልጸዋል። በክልሉ እየተደረገ ያለው የእርስ በርስ ጦርነት በአርሶ አደሩ ቀዬ ከሚከናወነው የተኩስ ልውውጥና ወታደራዊ ዘመቻ ባሻገር የፕሮፓጋንዳ ዘመቻውም እንደቀጠለ ነው። እጅ ሰጡን የሚለው ደግሞ በተከታታይ በብልጽግናው በኩል እየተገለጸ ያለ ጉዳይ ነው። ይህንን ደግሞ በወልቃይት ቀጠና ያለው የብልጽግናው አስተዳደርም የገለጸው ሲሆን ጽንፈኛው እንደ ማይካድራና ዳንሻ ባሉ አካባቢዎች እጅ ሰጠን ሲሉም አሳውቋል። እና አቶ አሸተ ደምለው በኃይል በተቆጣጠሩት አካባቢ ሆነው በሰላም እንጂ በኃይል የሚመለስ ጥያቄ እንደሌለም ጽንፈኞቹ አምነው ገቢ ሆኗል የሚል መግለጫንም አስከትሏል። ሌላኛው የብልጽግናው የፕሮፓጋንዳ ዘመቻ አካል ደግሞ እጅ ሰጡ የተባሉትን ሰዎች በቴሌቪዥን እያቀረቡ የፋኖ ኃይሎችን እንዲሰድቡ ማድረግ ነው። ይህ አሁንም ቀጥሎ በቀጣይ ቀናትም ተመሳሳይ ዘመቻዎች መዘጋጀታቸው ተሰምቷል። አንድ በቢሾፍቱ ከተማ የሚገኝ ሪዞርት አመራር ሁለት እጅ ሰጡ የተባሉ የፋኖ ሰዎች ወደ ከተማ መጥተው ቃለ መጠይቅ ሲደረግላቸው መመልከታቸውን ይገልጻሉ። ከቀናት በፊት እዚሁ ሆቴላችን ጌታቸው ረዳ መጥተው ቃለ ምልልስ ተደርጎላቸው ሲመለሱ አይተናል። አሁን ደግሞ ሁለት ፋኖ የነበሩ ሰዎች ሲጠየቁ ተመልክተናል ሲሉም አክሏል። ይህ በቀጣይ በፕሮፓጋንዳነት ይቀርባል የተባለው ዝግጅትን እያደረጉ ነው የተባለው ደግሞ ማስረሻ ሰጤ የተሰኙት የቀድሞ የፋኖ አመራርና ፍኖተ ሰላም ከተማ በነበረው የቅርብ ጊዜ መድረክ ላይ የፋኖ ኃይሎችን በግድያ በገታና በሌሎችም ተግባራት ሲወነጅል የተሰማ ሌላ እጅ የሰጠ ያረጋል አያና የተባለ ግለሰብ ስለመሆናቸው መስማታቸውንም እኒሁ አመራር ይገልጻሉ። ይህንን ቃለ ምልልስ ያደረጉት ደግሞ የቀድሞው የኦህዴድና የብአዴን ካድሬ የአሁን የብልጽግና የሚዲያ ሰራዊት ባልደረባ ብሩክ ከበደ ጋር ስለመሆኑም ያክላሉ። ከአዲስ አበባ ቢሾፍቱ የተወሰዱ እጅ የሰጡ ግለሰቦች ሲናገሩም ባህር ዳር ላይ የሚደረገው ንግግር ደግሞ ሰላሙን እያመጣ ነው፣ አጠናቀናቸዋል፣ ለምርጫም እየተዘጋጀን ነው ወዘተ የሚል ነው። ይህንን ሲናገሩ የተሰሙት ደግሞ የክልሉ ብልጽግና ሹም ይርጋ ሲሳይ ናቸው። ክልል ወደ ቀደምት ሰላሙ እየመጣ ነው። እዚህ አስቻይ የሰላም ሁኔታ ሲፈጠር ብዙ መስዋዕትነት ተከፍሏል። በክልሉ የጸጥታ መዋቅር፣ በመከላከያ ሰራዊት እና አጠቃላይ ከክልል እስከ ዞን ባሉ የፖለቲካ አመራሮቻችን በከፈሉት መስዋዕትነት ነፃነትን እያገኘን ነው። አጠቃላይ ለትልቁ ለምርጫ ስራችን ብዙ
አስቻይ ሁኔታዎች እየተፈጠሩ ያሉበት ሁኔታ ነው። የብልጽግናው ሹም ይህንን ሲናገሩ ጀነራሉ ደግሞ ሰላም አስፍነናል በማለት ይገልጻሉ። ደጀን ላይ ሆነው የተናገሩት የ6ኛ እዝ ዋና አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ሲሆኑም ፋኖና ሸኔ አቅማቸውን አዳክመናቸው ልሳናቸውንም ዘግተን አሁን ሙሉ በሙሉ ልናጠፋቸው ተዘጋጅተናል ሲሉ ነው የተሰሙት። እሳቸው ይህንን ሲሉ በምስራቅ ጎጃም ዞን መቀመጫ ደብረ ማርቆስ ደግሞ ጥቃቶች ለተከታታይ ቀናት እየተፈጸሙ ስለመሆኑ መረጃዎች ያመለክታሉ። ትናንት ሌሊት የደረሰውን ጨምሮ ባለፉት ተከታታይ ቀናት የሚፈጸሙ የቦምብ ጭምር ጥቃቶች ናቸው የተመዘገቡት። የፋኖ ኃይሎች ደንቢያ፣ ቆላ ድባም፣ ዳባት፣ ጭናም፣ ዋግምራ፣ አምድ ወርቅ በተባሉ አካባቢዎች ዙሪያም ጨምሮም ጥቃቶችን በዘመቻ ላይ በነበሩ የመንግስት ኃይሎች ላይ አድርሰናል ሲሉም አሳውቋል። ከዚህም ባሻገር ታጣቂ ኃይሎቻቸውን በአንዳንድ ስፍራዎች ላይ አሰልጥነው ስለማስመረቃቸው ነው የሚገልጹት። በወሎ ቀጠና ለወራት ስልጠና ሲወስዱ ነበር ያሏቸውንና የኮማንዶ አባላት እንደሆኑ የገለጿቸው ኃይሎችን ማስመረቃቸውን ያሳወቁበት ደግሞ ከነዚህ ውስጥ ይገኝበታል። ድንበር ላይ ተከታታይ የድሮን ድብደባ መፈጸሙ ተነገረም። በዚህ ጥቃት ከኢትዮጵያ ተነስቶ ሲንቀሳቀስ የነበረ ከፍተኛ ቁጥር ያለው ጦር መሳሪያ መውደሙም ታውቋል። ይህ የአየር ጥቃት አሶሳ የሚመላለሱት አመራር ሰራዊት ላይ እየደረሰ ሲሆን ከፍተኛ የተባለ ሰብአዊ ጉዳት ማስከተሉም ነው የተነገረው። በተባበሩት አረብ ኤምሬቶች ትዕዛዝ በነ ጀነራል ጌታቸው ጉዲና አማካኝነት በሚከናወነው ስልጠና የብልጽግናው አገዛዝ የሱዳኑን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየሳበው ይገኛል። በቤንሻንጉል ጉሙዝ ክልል ሚንጊ ወረዳ ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ እየተከፈተ የሚገኝ ወታደራዊ ማሰልጠኛ የሱዳን የሚሊሻ አዛዥና የተባበሩት አረብ ኤምሬቶች ወኪል የሆኑትን የጀነራል ሐሚቲ ታጣቂዎችን የሚያሰለጥን ስለመሆኑ ከዚህ በፊት መገለጹን ተከትሎ የሱዳን ጦር ደግሞ በዚህ የኢትዮጵያ ድንበር አካባቢ ወታደራዊ ዘመቻዎችን ለማከናወን እንደሚገደድ መግለጹም የሚዘነጋ አይሆንም። እንዲህ ባለ ጠባጫሪነት ሱዳንን ለሁለት የሰነጠቀውን የእርስ በርስ ጦርነት የብልጽግናው አገዛዝም ወደ ኢትዮጵያ እየሳበው ይገኛል። የዚህ ማሳያ ተደርጎ የሚነሳው ደግሞ ትናንት በድንበር አካባቢ የተፈጸመው የአየር ጥቃት ነው። በኢትዮጵያ የቤንሻንጉል ጉሙዝ ክልል በአሶሳ ዞንና ማኦ ኮሞ ልዩ ወረዳ ቅርብ ርቀት የሱዳን ድንበር ውስጥ ልዩ ስሙ ያቡስ አልኩብሪ የሚባል ስፍራ ላይ ነው የሱዳን ጦሩ የድሮን ድብደባን አከናውኗል የተባለው። እንደ ምንጮች ገለጻ ከሆነ ጥቃቱ የተፈጸመው ከቅርብ ጊዜ ወዲህም ከተባበሩት አረብ ኤምሬቶች የጦር መሳሪያና የገንዘብ ድጋፍ ማግኘት የጀመረው በሱዳን ብሉ ናይል የሚንቀሳቀሰውና በምክትል ሊቀመንበር ዮሴፍ ቱካይ የሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ SPLA ኖርዝ ታጣቂዎች ላይ ነው። በአካባቢው በአሁኑ ጊዜ ወደ 4300 የሚሆኑ የRSF ጦር ታጣቂዎች የጦር ካምፕ እንዳላቸው ወታደራዊ ስልጠና እንደሚወስዱና የጦር ሎጂስቲክስን በተባበሩት አረብ ኤምሬቶች በኩል እየተሟላላቸው እንደሆነ የኢትዮ ፎረም ምንጮች መረጃ ያሳያል። በዚህ አካባቢ ጀነራል ጌታቸው ጉዲና ከመከላከያ ሰራዊቱ እንዲሁም የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻሊ ሐሰን የጸጥታ መዋቅሮች ውስጥ ያሉ አመራሮች በሚያስተባበሩትና የተባበሩት አረብ ኤምሬቶች ድጋፍ በምታደርግበት ሁኔታም እነዚህ የSPLA ኖርዝ ታጣቂዎች ከሱዳን ፈጥኖ ደራሽ ኃይሎች ጋር በመቀናጀት በሀገሪቱ ጦር አዛዥ ጀነራል አልብሩሃን ሰራዊት ጋር በተለይም እንደ ያቡስ አልኩብሪ ባሉ ስፍራዎች ላይ በቅርቡ ውጊያዎችን ማከናወናቸውን ምንጮቹ አክሏል። በአሁኑ ወቅት የቤንሻንጉል ጉሙዝ ክልል መዋቅሮች ውስጥ የሁለቱ የሱዳን ተቀናቃኝ ኃይሎች ገብተዋል የሚለውን የሚያነሱት ምንጮች ትናንት ደግሞ ከአሶሳ ተነስቶም በአቡራሃም ወረዳ አድርጎም ወደ ያቡስ አልኩብሪ ለአዳዲስ ሰልጣኝ ታጣቂዎች እንዲደርስ የተላከው የጦር መሳሪያ ላይ የድሮን ድብደባ መፈጸሙን ጠቅሰዋል። ጥቃቱ የተፈጸመው ታጣቂዎቹ በዝግጅት ላይ እያሉም በጀነራል አልብሩሃን ጦር አማካኝነት መሆኑ ደግሞ የደረሰውን ሰብአዊ ጉዳት ከፍተኛ እንዲሆን አድርጎታል ተብሏል። በርካታ ወታደራዊ ተሽከርካሪዎች ከነ ታጣቂዎቹና ጦር መሳሪያው ውድመት እንዳጋጠማቸውን የተገለጸው ይህ ጥቃት የደረሰባቸው ታጣቂ ኃይሎች አመራር የሆኑት ጆሴፍ ቱላም ከአቶ አሻድሊ ሐሰንና ከከፍተኛ የብልጽግና አመራሮች ጋር የወርቅ ንግድ ትስስር እንዳላቸው ተደጋግሞ ሲነገርላቸው የቆዩ ናቸው። እኒህ የአማጺ ቡድኑ አመራር አብዛኛውን ጊዜያቸውን የሚያሳልፉትም በክልሉ ርዕሰ መዲናም አሶሳም የብልጽግናው ሹማምንት ባዘጋጁላቸው ስፍራ ስለመሆኑም ይነገራል። ይህ በእንዲህ እንዳለ የሱዳን ጦር መንግስታዊ መቀመጫውን በስደት ላይ ከነበረበት ወደ መዲናዋ ካርቱም መመለሱ ታውቋል። 3 ዓመት ሊደፍን በተቃረበው በዚህ የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ በስደት ከነበረበት ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር አሳውቋል። የሱዳን ብሔራዊ ጦር ካርቱምን ለቆ የወጣው በፈረንጆቹ አቆጣጠር ሚያዝያ 2023 ነበር። ከዛ በኋላ ብርቱ ውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር ላይ በብሔራዊ ጦሩ እጅ መግባቷም ይታወሳል።
አብይ አህመድ ወደ ጅቡቲ በርካታ ባለስልጣናትን አስከትለው ተጉዘዋል። የደህንነት ጉዳይ ነው ዋነኛው ትኩረታችን፣ ጎረቤቶቻችን ይጠቀማሉ ሲሉም ተሰምተዋል። በወራት ልዩነት ወደ ጅቡቲ ያደረጉት ጉዞም እያነጋገረ ይገኛል። ጠቅላይ ሚኒስትሩ ወደ ጅቡቲ ያደረጉት ጉዞ ላይ አገልጋዮቻቸው መቀመጫ እስኪጠባቸው ድረስ በርካቶችን ያስከተሉበትም ሆኗል። አብይ አህመድ ከጥቂት ወራት በፊት እነ አደም ፋራህና አህመድ ሺዴን ይዘው ወደ ጅቡቲ አቅንተው የነበረ ሲሆን አሁን ደግሞ ሹሞቻቸውን አብዝተው በቅርቡ ለኢትዮጵያው ጠቅላይ ሚኒስትር እኛ እንደ ክራይሚያ አይደለንም አልኩት ብለው የተናገሩት እስማኤል ኦመር ገሌህን አግኝተዋል። ኢትዮጵያን መጠየቅ፣ ማማከር የሰርክ ተግባራቸው የነበሩት እንደ ጅቡቲ ያሉ ጎረቤት ሀገራት በብልጽግና የዲፕሎማሲ መክሸፍ ሳቢያ ግን አማላጅ የሚላክባቸው ሆነዋል። አብይ አህመድም ይህንኑ ነው ሲጠቁሙ የተሰሙት። We're here to consult His Excellency Mr. President about the geopolitics of our region. እዚህ የመጣ ነው ፕሬዚደንት እስማኤል ኦመር ጌሌህን ለማማከር ነው። የቀጠናችን የጂኦ ፖለቲክስ ጉዳይ ላይ ቀጠናዊና የሁለትዮሽ ጉዳዮች ላይ ነው ያወራ ነው። ዋናው ትኩረታችን ሰላም፣ ደህንነትና ልማት ነው። እርግጠኛ ነኝ ከዚህ ውይይታችን ሌሎች ጎረቤቶቻችን ይጠቀማሉ። የብልጽግናው ፕሬዚደንት ጌታቸው ረዳንም ዳንኤል ክብረትንም ሬድዋን ሁሴንንም ታከለ ኡማንም አስከትለው ወደ ጅቡቲ የተጓዙት እንደ ግብጽና ሳውዲ አረቢያ ካሉ ሀገራት ጋር ጅቡቲ የወደብ ስምምነቶችን ከተፈራረመች እንደዚሁም ሀገሪቱ የኢትዮጵያ የወደብ አገልግሎት ሰጪ ኩባንያዎችን ማገዷንም ከገለጸች ከቀናት በኋላ ነው። ከሳምንታት በፊት የግብጽ መንግስት የኤርትራውን አሰብን ወደብና የጅቡቲውን ዶራህሌን በተመለከተ የወደብ ልማት ስምምነቶች ላይ መድረሱ መዘገቡ የሚታወስ ነው። ዛሬ ጠቅላይ ሚኒስትር አብይ አህመድም ወደዚህ ወደብ ተጉዘው ነው ጉብኝት ያደረጉት። ከኢትዮጵያ ጋር ኢኮኖሚያዊ ውህደትን በሂደት ደግሞ ፖለቲካዊ ውህደትን ያስቡ የነበሩት እንደ ጅቡቲ ያሉት ሀገራት የብልጽግናውን የዲፕሎማሲ ኪሳራ ተከትሎ ወደ ካይሮ ማማተር ከጀመሩም ሰነባብተዋል። ይህ ደግሞ ከኢትዮጵያ ብሔራዊ ጥቅሞች በተጻራሪ ለምትታወቀው ግብጽ መልካም አጋጣሚን እንደፈጠረ ይታመናል። የሆኖ ሆኖ የኢትዮጵያ የግል ድብልቅ የትራንስፖርት ወይንም መልቲሞዳል አገልግሎት ሰጪ ኩባንያዎችን ድንገት እስከ መከልከል የደረሰችው ጅቡቲን ጠቅላይ ሚኒስትሩ የመጎብኘታቸው ዋነኛው ምክንያት ጂኦፖለቲካዊ ጉዳይ ስለመሆኑ ሲናገሩ ተሰምቷል። የብልጽግናው ሰው ከዚህ ጉብኝታቸው አስቀድመው ቢሾፍቱ ላይ ጎረቤቶቻችን ከሚያድግ ሀገር ጋር አትቀያየሙ ባሉ ማግስት ያደረጉት ጉዞም የገቡበት አጣብቂኝ ማሳያ ተደርጎም ተነስቷል። አሁን በርካታ የቀጠናው ሀገራት የ4 ኪሎ አስተዳደርን የቀጠናው ውጥረት መሪ ተዋናይ አድርገው እያቀረቡ ናቸውና እነ ኮሎኔል ደመቀ ዘውዱ የእርዳታ ድርጅቶችን አግደናል አሉ። ይህንን ያደረግነው ወልቃይት ቀጠና ምዕራብ ትግራይ ያሉ ስለሚጠሩት ነው ሲሉ ማሳወቋል። በኢትዮጵያ የዜጎች ረሃብና እርዳታ የፖለቲካ ፉክክር ጭምር ማሳያና መጠቀሚያ ሆኖ ቀጥሏል። በቅርቡ በተለይም ደግሞ በትግራይ ክልል ሰው በረሃብ የሚሞትባቸው የተፈናቃይ ካምፖች ጉዳይን ጨምሮ በሌሎችም የሀገሪቱ አካባቢዎች የተስተዋለው ከእርዳታና እርዳታ ሰጪዎች ጋር የተያዘው ሁነትም የሚዘነጋ አይሆንም። አሁን ከወደ ወልቃይት የተሰማው መረጃ ደግሞ ከዚህ ከእርዳታ ተቋማት ጋር የተያያዘ ጉዳይ ነው። የነ ኮሎኔል ደመቀ ዘውዱ የብልጽግና የአካባቢው አስተዳደር 2 ግብረሰናይ ተቋማትን ከአካባቢያችን ለቃችሁ ውጡ ብለን አዘናል ብሏል። እነዚህ ተቋማት ደግሞ ኢንተርናሽናል ሜዲካል ኮርፕስ IMC እና የኖርዌይ የስደተኞች ካውንስል NRC ናቸው። እነ ደመቀ ዘውዱ ይህንን እርምጃ ወስደናል ያሉበት ምክንያት ሲያቀርቡ ደግሞ ዓለም አቀፍ ግብረሰናይ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ በሚሰጧቸው ስልጠናዎችና ልዩ ልዩ ተግባራት የሀገሪቱን ህጎችና መንግስታችን የፈረመውን የፕሪቶሪያውን ስምምነት የሚቃረኑ ተግባራት ላይ ስላገኘናቸው ነው በማለት ነው። ወገንተኛ የሆነ የፖለቲካ አቋም ይዘዋል። በመስዋዕትነት ነጻ ባወጣነው አካባቢ እንዳፈናቃይ ይቆጥሩናል። አካባቢውንም የትግራይ ክልል አካል በማለት የሚጠሩ ናቸው። ለአብነትም ድርጅቶቹ ቅጥር ለመፈጸምም ሆነም ሌሎችም ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ነው የሚጠሩት ሲሉም ገልጸዋል። ከዚህም ባሻገር IMC የተባለው ድርጅት ተሽከርካሪ በዳንሻ ከተማ በሚንቀሳቀስበት ወቅት ከወራት በፊት በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎች በህገወጥ መንገድ ደብቆ እያዘዋወረ አግኝተናል ሲሉም ቀጥሏል። እናም ሁለቱ ተቋማት ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ይላሉ እነ ኮሎኔል ደመቀ ዘውዱ በመግለጫቸው። ድርጅቶቹ ጉዳዩን በተመለከተ የሰጡት ምላሽ ስለመኖሩ እስካሁን የታወቀ ነገር የለም።
እስራኤል አሜሪካ ኢራን ላይ ወታደራዊ እርምጃ ትወስዳለች በሚልበት ተጠንቀቅ ላይ መሆኗ ተሰማ። ኢራን ደግሞ አሜሪካ ጥቃት ከሰነዘረችብኝ የአሜሪካ ወታደሮችና እስራኤል ኢላማ ይሆናሉ ስትል አስጠንቅቃለች። በኢኮኖሚያዊ ቀውስ ምክንያት የተቀሰቀሰውና አብዛኛውን የኢራንን ክፍል ያዳረሰው ህዝባዊ ተቃውሞ ደም አፋሳሽ ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በግል ገጻቸው ላይ እንዳሰፈሩት ኢራን ነጻነትን እየሻተች ነው። ምናልባትም ከዚህ ቀደም ታይቶ በማይታወቅ ሁኔታ አሜሪካ አሁን ለመርዳት ዝግጁ ናት ሲሉ ገልጿል። ኢራናውያን ሰልፈኞች የሀገሪቱ ጠቅላይ መሪ አያቶላህ አሊ ሀሜኒ አገዛዝ እንዲወገድ እየጠየቁ ሲሆን ሀሜኒ ደግሞ ተቃዋሚዎችን ምድር አጥፊዎች ብለው ካጣጣሉ በኋላ የአሜሪካው ፕሬዚደንት ዶናልድ ትራምፕን ለማስደሰት ሙከራ የሚያደርጉ ናቸው፣ ትራምፕም ቢሆን እጅ ላይ የኢራናውያን ደም አለ ሲሉ ተናግረው ነበር። ይህንን ተቃውሞ ተከትሎ ኢራን አሜሪካ ጥቃት ከሰነዘረችብኝ የአሜሪካ ወታደሮችና እስራኤልን ኢላማዬ አደርጋቸዋለሁ ስትል አስጠንቅቃለች። የኢራን አገዛዝን የሚኮንኑ ተቃውሞዎች በሀገሪቱ በቀጠሉበት በአሁኑ ወቅት አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃትን የምትፈጽም ከሆነም በቀጥታ እስራኤልና የአሜሪካ ወታደሮች ኢላማ ይሆናሉ ሲሉ የተናገሩት ደግሞ የሀገሪቱ ፓርላማ አፈ ጉባኤ ናቸው። አፈ ጉባኤው ይህንን ያሉት የኢራን ፓርላማ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ዛቻ መልስ ለመስጠት በተሰባሰበበት ወቅት ነው ተብሏል። ፓርላማው ስብሰባውን ሲያስጠናቅቅ አባላቱ ድምጻቸውን ከፍ አድርገው ሞት ለአሜሪካ የሚል መፈክርም አሰምቷል። በኢራን ውስጥ የተቀሰቀሰው የጅምላ የመንግስት ተቃውሞ 2 ሳምንታትን እያስቆጠረ ነው። በዚህ ተቃውሞ በኖርዌይ የሚገኝ የሰብአዊ መብት ተሟጋች ቡድን እንዳለው ከሆነ ቢያንስ 192 ኢራናውያን ተገድሏል። ሆስፒታሎች ተጎጂዎች ለማስተናገድ ከመጠን በላይ እንደሆነባቸው የሚገልጹ ሪፖርቶችም እየወጡ ናቸው። ከ60 ሰዓታት በላይ የቆየው የኢንተርኔት መቆራረጥ ምክንያትም ኢራናውያን ከዓለም መነጠላቸውንም ዘገባው አመልክቷል። ከዚህ አንጻር የሟቾች ቁጥር ሊያሻቅብ እንደሚችልም ድርጅቱ አመልክቷል። IHR የተባለው መንግስታዊ ያልሆነ ድርጅት ዳይሬክተር ደግሞ ባለፉት 3 ቀናት ውስጥ በተለይም በመላ ሀገሪቱ የኢንተርኔት መዘጋትን ተከትሎ የተቃውሞ ሰልፈኞች ግድያ ከምናስበው በላይ ሰፊና ትልቅ ሊሆን ይችላል ብለዋል። በሌላ በኩል አሜሪካ በተቃውሞ እየተናጠች ባለችው ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች በሚል እስራኤል ሁኔታውን በንቃት እየተከታተለች ስለመሆኑ ተዘግቧል። ፕሬዚደንት ዶናልድ ትራምፕ ባለፉት ቀናት በተደጋጋሚ ጣልቃ ሊገቡ እንደሚችሉ በመናገር የኢራን መሪዎች ተቃዋሚዎች ላይ እርምጃ ከመውሰድ እንዲታቀቡ ማሳሰባቸውን ተከትሎ የተሰራጨ ዘገባም ነው። የኢራን የደህንነት ምክክር ላይ የተገኙ 3 ምንጮች ለሮይተርስ እንደተናገሩት ከሆነም እስራኤል በተጠንቀቅ ላይ ናት። ተጠንቀቅ የሚለው ምን ማለት እንደሆነ ከማብራራት ቢቆጠቡም ባለፈው ዓመት ሰኔም እስራኤል እና ኢራን ለ12 ቀናት ባደረጉት ጦርነት አሜሪካ ጣልቃ በመግባት የቴህራን የሚሳኤል ማብላያዎች ላይ ጥቃት ማድረሷ ይታወሳል። ከሰሞኑ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ ውይይት ያደረጉ ሲሆን አሜሪካ ጣልቃ ልትገባ ስለምትችልበት ሁኔታ ስለመነጋገራቸውም እነዚሁ የደህንነት ምንጮች ለሮይተርስ አስረድተዋል። የአሜሪካ ባለስልጣናት ሩቢዮና ኔታንያሁ በስልክ እንዳወሩ ቢገልጹም ነገር ግን የውይይቱ ነጥባቸው ምን እንደሆነ ግልጽ አላደረጉም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።